አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ እንዴት ተለመደው መጥቻለሁኝ። ቪዲዮውን በላይክ ጀምሩት። ስለተለያዩ በቃ ለእናንተ ዘና ፈታ ያደርጋሉ፣ በዛውም አንዳንዴ ትምህርት ትማራበት አላችሁ ብዬ ያስብኩትን ይዤላችሁ መጥቻለሁ። እናንተ የሚጠበቀው ላይክ ሼር ማድረግ እና ለቤት አዲስ ሲሆናችሁ ደግሞ ያው ሰብስክራይብ ማድረግ ነው የሚጠበቀው። ዛሬ ደግሞ ያው እንግዲህ ሰሞኑ በሶሻል ሚዲያ የሚዘዋወረው እንደገና ደግሞ በአንድ ኢንተርቪው ከትናንትና ወዲያ ተደርጎ 1 ሚሊዮን ሊገባ ትንሽ የቀሩት የጆርዳኒኤል ላይፍ በሱ ዙሪያ ነው እና ከበስተጀርባው ከእስር ቤት እንዴት እንደወጣ እስር ቤት ላይፉ እንዴት እንደነበር ፍቅረኛው ጋር እንደገና ደግሞ አባትነት ምን ይመስላል የሚለውን አንዳንድ ሀሳብ እንደ ሰው እንደመሆናችን መጠን ሀሳብ መስጠት ካለብን ሶሻል ሚዲያ ላይ እንግዲህ ቀጭ ቋያልን መስጠት ነው። እናንተም ያላችሁትን ሀሳብ በኮመንት አሳውቁኝ። ለዛሬ ይዤላችሁ የመጣሁት እሱን ነው እና በጥሞና እንድትከታተሉኝ ጠይቃለሁኝ። በላይክ ጀምሩት። እንግዲህ ጆርዳኒኤል ወጣት ያው በቲክቶክ እንደ ማንኛውም ሁላችንም በቲክቶክ ነው የምናውቀው። እንደውም በቃ ቲክቶክ ከተጀመረ ጀምሮ አብዛኛው በተለይ ሊቭ ላይ ጊዜውን የሚያሳልፈው እሱ ነው። አብዛኛው ከቲክቶኮቹ መካከል እና እንደምታውቁት ያው ቲክቶክ የማያመጣው የለም። በጣም ወጣትነት ከባድ ነው። በተለይ በቲክቶክ ላይ ወጣቱ ናችሁ ትንሽ በሰል ካላላችሁ ወጣትነትን ይዞ ወደ ቲክቶክ መንደር መሄድ መውጣት የሚያመጣው መጠን መዘዝ እና ጣጣ በጆን ዳንኤል እንግዲህ እዩት እንግዲህ ማለት ነው እና በሱ ዙሪያ ላይ በፍቅረኛው ዙሪያ ላይ እና እንግዲህ የልጅ አባት ሆኗል። በልጁ ላይ ቲክቶከሮች፣ ኮሜንታተሮች፣ መላው ማህበረሰብ ምን ይላል የሚለውን እኔንም የታዘብኩትን ይዤላችሁ መጥቻለሁኝ እና ያው እንግዲህ በሰፊ ሾውም ቀርቧል። እህቱን ባይዘዌ እህቱ መሆኗን ሳቅ በጣም ነው ደስ ያለኝ። አይታችሁ እንደሆነ ኢንተርቪው ሲደረጉ እሷ ተዋናይ ናት፣ ብዙ ፊልም ላይ አይቻታለሁኝ። ዋው ነው ደስ ጸዴ በቃ ደስ የሚል ነው እና ብዙ ጥያቄዎችን ሳይፉ ጠይቁታል። በሚገባ መልኩ መልሷል። ያለፈው የወጣትነቱ የሆነ በቃ በስሜታዊ ተነርቶ ብዙ ስህተቶችን እንደሰራ እየተናገረ ነበር። የቤተሰቦቹ ላይፍ ምን እንደነበር አስተዳደጉ፣ ሁሉ ነገር በቃ የቲክታክን አጀማመር ሁሉን ተጠይቆ ሲመልስ ነበር ማለት ነው እና መጀመሪያ የታዘብኩት ምንድን ነው አስተዳደጋችን ላይ በቃ የሆነ እኔ ብዙ ጊዜ ይናገራለሁ። ቤተሰቦች ወላጆች ልጆቻችሁን በርቀት አድርጋችሁ እንዳታሳድጉ ብዬ እመክራለሁ። ግዴታ ከተቸገራችሁ ደግሞ እናንተ በቴክኖሎጂ ባመጣው ነገር በቪዲዮም በመደወል የማሆን ጊዜው ተስፋፍቷል፣ ቴክኖሎጂ ተስፋፍቷል። በቪዲዮ ደውሉ ልጁ ወዴት ሆነ፣ ልጄ ምን ደረጃ ላይ ነው ያለው፣ ልጄ ማጋ ነው የሚለውን ማጣራት ግዴታ ነው እና መጀመሪያ ያው እንግዲህ እንደምታውቁት ልጁ በቲክቶክ ሲመጣ በተለይ ላይፍ ላይ የተለያዩ ጊፍቶች ይሰጡታል። ያንን ጊፍት እንትን በማለት በማከማቸት የተለያዩ በተለይ በቦረና በወግዲ አካባቢ እንደውም የሆነ ጊዜ እርዳታ በመስጠት ድርጅትም እንደ መክፈት ቢጤ ጀምሮ ነበረ። መጀመሪያ ሳይታሰር በፊት እንደዛ ሮጥ ሮጥ እያለ እየሰራ እያለ እንግዲህ አንዳንዴ ልባችን ሲያብጥ እኮ የሚያሰራን የለም። በተለይ ደግሞ የሆነ ሰዓት ላይ በቃ የሆነ ሰዓት ላይ ልባችን ሲያብጥ ምን እንደምናወራ ምን እንደምንሰራ ወደየት ቦታ እንደምንሄድ ምናምን በቃ ይጠፋብናል። እና እንግዲህ እንደምታውቁት የአሸንዳን በዓል ለማክበር ወደ መቀሌ ሲሄዱ ነው እህቱም ሳይቀር እንደውም ኢንተርቪው ስትደረግ እኔም ከመካከላቸው ነበርኩ ስትል ነበር። እና ያው እኔ ይብረድ ብዬ ጸቡ እንዲበርድ ከአየር ቦታ እንዲንወርድ ተው ብዬው ነበረ። አብዛኛው ሰው ገፋፍቶ ነው ታውቃላችሁ። እኛ ሰው ስንባል ወጣትነት አለ፣ ስሜታዊ መሆንነት አለ። እንደገና ደግሞ ማህበረሰቡ ዋይ ብሎ የሚጮህባችሁ ከሆነ በቃ እሺ ብሎ ላድርገዋል እና የዛ ሁላ ማህበረሰብ የሀገር አየር ላይ የኢትዮጵያን አየር ላይ አልወርድም በሚል መሪ ቃል ማህበረሰቡን እንዳንጫጫው እንደውም ሊቭ ላይ ተቀምጦ 50,000 60,000 ተከታዮች ባሉበት በአደባባይ የኢትዮጵያን የአየር ሁኔታ አዋርዱ ነበር እና በዛው እንግዲህ ክስ ተመስርቶ በፍር እንትን ምንድነው ታስሮ ላመከ ምናምን በቅርብ ወጥቷል። እዛ እንግዲህ የተከሰተው ምንድን ነው? በጣም ከባድ ነው።
እዛ የተከሰተው እንግዲህ ኖርማል እስር ቤት ምናምን መስሎት ነበር። እንግዲህ እስር ቤት ሲመሰረት አብሮ ጓደኞቹ ምናምን አሉ። ከነዛም መካከል ያው እንግዲህ አፈቅራታለሁም ገና ባይዘወይ ፍቅራቸውን እኮ አልገለጹም። ይቺ ናዩ የምትባለው ልጅ እንግዲህ አብሮ አደጉት ይሁን እንደኛው በሶሻል ሚዲያ ብዙ ተዋውቀው ነው እንደሰማው ከሆነ በዛ ነው ፍቅር ምናምን። ፍቅርም ውስጥ ራሱ የሚገባው አይመስለኝም ማለት ሁኔታቸው በጣም እንትን ይላል። የሆነ እሱ ወደ ኋላ የሆነ ችላ አይነት ባህሪ ነው የማይበት አሁን ላይ ማለት ነው። እና የሰው ልጅ ተሳስቷል፣ ተሳሳቱ ተሳስተን ነው በአንድ ቀን ስህተት። እንግዲህ ከባድ ነው እህቶቼ። ከልጅቷ በጣም ነው ያሳዘነችኝ ወላሂ ልጅቷ ማለት ነው። መጀመሪያ ያው ወጣት ናት፣ ገና ልጅ ናት፣ ገና ምንም ያልበሰለች ናት፣ የምታውቀው ነገር የለም። እንኳን ልጅ መውለድ ቀርቶ አይደለም እኔ እንጃ ገና የሆነ ፊቷ በቲክቶክ እንግዲህ እኔ ይሄ ፊልተር ይሁን ምን ይሁን አላውቅም፣ ገና ስታዩት በቃ ትንሽ ሙጫ ምጥጤ ነገር ትመስላለች እና ይሄን ነገር ማገናዘብ አልቻለችም። እና ከዚህ ከልጅ የምንማርበት ምክንያት ምንድን ነው? እኔ ከልጅቱ ልማርበት እንማርበታለን ብዬ ያስብኩት ምንድን ነው? በቃ በወጣትነት ሁነን የምንወስነው ነገር የሆነ ኡስጣዝ ሲናገር ሰምቸዋለሁ። ኡስጣዝ አቡበከር እና በቃ ወጣትነት በቃ እሳት አይነት ሀግ የሚለን ወይም ከእሳቱ ውጡ ብሎ መንገድ የሚያመላክትን ሰው ከሌለን በቃ እሳቱ መማገድ እሳቱ መግባት ነው የምንፈልገው። እኛ በቃ በስሜታዊ ነገር ተነድተን እዛ ውስጥ መግባት ነው የምንፈልገው እንጂ የነገን ማሰብ አብዛኞቻችን አንችልም። በኋላ ስናስታውስ ወይም በኋላ ችግር ውስጥ ተገባን በኋላ ሲደርስብን ነው የምናስታውሰው ሲል ሰምቼው ነበር። እና እውነቱን ነው ሀቂቀተን አስቡት እንግዲህ አሁን ጆርዳኒል እና ልጅቷ እንግዲህ ያው በፍቅረኛሞች ሰበብ ተገናኙ። ከዛ በአንድ ቀን ስህተት ያው እንግዲህ ተፈጠረ። ከዛ እንግዲህ እዛ አስባችሁታል፣ እስር ቤት ማርገዝ አስባችሁታል። እስር ቤት አርግዛ እንግዲህ እስር ቤት ወደ ማቅለሸለሽ አለ፣ ምኝታ አለመመቻቸት አለ፣ እንደፈለገ የምርመራ መድኃኒት ምናምን አለማግኘት አለ። እንደውም እሱ ሲናገር ሐኪም ቤት ምናምን ማን ነው እዛ እስር ቤት እያለው ስኳር ቀንሶ ታሚ ነበር። እንግዲህ አስባችሁታል ለነፍሰ ጡር ሐኪም ቤት ምን ያክል ስቃይና መከራ እንደሆነ። ዞሮ ለማንኛውም ይቺ ልጅ እንደዛ ሆና አሳልፋ ያው እስር ቤት ወልዳ እንግዲህ ለፍርድ ቤት ፍርድ ሲቀርቡ ልጁን አሳይተዋለች። እንደምታዩ ፔጁን ለመጀመሪያ ልጅን ያየሁት እዛው ፍርድ ቤት ለፍርድ ስቀርብ ነው ምናምን ብሎ ልጁን አይቷል። ልጁነቱን አለ በአደባባይ ሚዲያም ስላለ ያው እንግዲህ ፍርድ ቤት የሚባለውን ነገር ስላለ ልጁን መካድ አልፈለግም። እንደ ፍቅረኛም ብሎ አፉን ሞልቶ ፍቅረኛዬ ናት ብሎ አላወራም። ከዚህ በፊትም አብረው ሲሰሩ ቲክቶክ ወር ከቦታ ቦታ ከሀገር ሀገር ሲዝናኑ ምን ሲሉ እንደ ማንኛውም ልክ አሁን አብረው የምትሰራ አብረው ሙዚቃ እንትን የምትል ልጅ አለች እኮ የሆነ ጊዜ አብረው ነበረች እና ግን አሁን ላይ ሌላ ሰው ጋር ሆናለች። ስሙ ጠፍቶብኝ ነው የትግሬው እና አዶናይ ማለት ነው። የአዶናይ ጋር ሆናለች። ስሟን ጥሩልኝ ጃኒ። አዎ እሷ ልጅ የሆነ ጊዜ ከሙዚቃ በተለይ ሲያወጣ ወይም ፍቅረኛ ሆነዋል ምናምን ተብሎ እሱ ጋር ነበረች። እሷን ነበር እንደውም እኔ የማስበው ፍቅረኛው ናት ብዬ የማስበው። ለካ ዝችኛይቱን ጋር ያው እንደተለመደው እና አልሙህም ከልጅቱ ላይ የምንማረው ነገር በቃ አሁን ልጅቷ በቃ ተሰምቷታል። ታውቃላችሁ የሆነ ትናንትና እንኳን ሰላም መጣችሁ እንኳን ከእስር ቤት በሰላም ተፈታችሁ የሚል ፕሮግራም ተዘጋጅቶ እስከ 500 እስከ 600 ሺህ የሚደርስ ላይቭ ላይ ወጥተው ኬክ ምናምን እየተቆረሰ ምናምን እና እዛ ላይ ይቅርታ ይጠይቃታል ምናምን ተብሎ ህዝቡ ብሎ እየጠበቃቸው ነበር። ሀቂቀትን እየጠበቃቸው ነበረ። ግን ልጁ ያው በቃ ይቀረዋል፣ መብሰል ይቀረዋል ልበል ጆርዳኔል ይቀረዋል፣ በጣም ይቀረዋል ልበል አላቅም። የልጁን እናት እንግዲህ በአደባባይ ይቅርታ ይጠይቃል ወይም ደግሞ በቃ በፍቅር አለም ይቀጥል አይቀጥል መብታቸው ነው። ግን ደግሞ ይቅርታ ይጠይቃል። በእስር ቤት እንዲትሰቃይ ያደረገው ያው እንግዲህ በእኔ ስህተት ነው ብሎ ስህተቱን አምኖ የልጁ እናት እንደመሆኗ መጠን በህዝብ ፊት አክብሮ በቃ ያለውን ነገር ስለ ልጃቸው አውርተው ማስኬድ ይገባቸዋል ብለው በቃ በአደባባይ ለህዝብ ይገልጻሉ ብዬ አስቤ ነበር። እኔ ግን ልጁ እንደዛ አይነት ነገር አላረገም። ብዙ ሰው ደግሞ ኮመንታተሮች ያ አላህ ኮመንታተሮች ግን ወይኔ 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 እኔ እንጃ ጸጉር ይሄ አናቴ ላይ ያለውን ጸጉር ማለት ነው በኮመንታተሮች መጥፎ ንግግር በቃ መልጥልጥ ብሎ መላጣ ሆኖ ይቀራል ነው የምለው። በቃ እናንተ ነው መጥፎ ንግግር ለምንድን ነው ካፋችን የሚወጣው? ታውቃላችሁ? ሱብሃንአላህ
ልጅቷ ለብቻዋ ምንም የማያውቀው ህፃን ልጅ ገና አዲስ የተወለደ ልጅ እንደገና ደግሞ ጆርዳንኤልን እሺ ሁለት እናትና አባቱን ውረዱበት እንደፈለጋችሁ በቃ እዛው እስር ቤት ተምሮ መጥቷል። ትናንትና እንደውም የሆነ ቪዲዮ ሰርታ ነበር። እባካችሁ ያው የክርስትና እምነት ተከታይ ነው በማርያም ብላ እባካችሁ እኔን እንደፈለጋችሁ ከጥፍሬ እስከ ፀጉሬ ስደቡኝ፣ እንደፈለጋችሁ አድርጉኝ፣ ልጅን ግን አትናገሩብኝ። እናቶቻችሁን እስኪ ልጆቻችሁን ቢናገሩባችሁ እኔም ቢሰድቡኝ ምን ትላለሽ እናቴ ብላችሁ ጠይቁ። እና በጣም ከባድ ነው ስሜቱ። ልጄን አትናገሩብኝ እያለች ስታባብል ስታለቅስ ነበር። እና እኛ ሀበሾች አላህ አንዴ ከያዝን መልቀቅ አንችል፣ አንዴ ከወዲርን ያው አንዴ ከጠላን ደሞ ያው። ቆይ ልጆቹ ተሳሳቷ በቃ ከተመ ያለፈ ጉዳይ ነው። ልጆቹ ፍቅር ካላቸው መቀጠል መብታቸው ነው። ያለ መቀጠልም ደግሞ መብታቸውን ልጃቸውን ማሳደግ ቤተሰብ የሚመክር ቤተሰብ አላቸው። ትልልቆችም እያደጉ እድሜያቸው እየበሰለ ሲሄድ ልጃቸው እንዴት ማድረግ እንዳለባቸው ፍቅራቸውን ማስቀጠል ወይ ያለ ማስቀጠል እንዳለባቸው ራሳቸው ያውቃሉ። ግን ገና ለገና በሶሻል ሚዲያ መጥተዋል፣ ተጠቃሚ ናችሁ፣ እኛ መናገር እንችላለን፣ በኮመንት እንደፈለግን መጻፍ እንችላለን ብለን አፋችን እንዳመጣ መሳደብ። ህፃን ልጅቷ ምን አለች መሰላችሁ ማለት ነው? እንዴት ያለ ቆንጅዬ ልጅ ያለው በቃ ጸባዩ እንዴት ያለ ጸባይ ሰናይ የሆነ ልጅ ነው የወለድኩት ብላ ቪዲዮ ሰራች። ኮመንታተሮች እንዴ ስንት አመት ሆነው ከወለደችው? የስንት አመት ጎረምሳ አድርጋ ነው? አሀ ለካ ማረቢያ ቤት መሆኑን ረሳሽው? እንዲወለድሽው ቃሊቲ እኮ ነው። ለምን ስርዓት አይዝም ታዳ? እንግዲህ አስባችሁታል። እሷ ልትል የፈለገችው ልጄ በቃ አያለቅስም፣ በቃ አያስቸግረኝም ለማለት ፈልጋ ነው። ስነ ስርዓት አለው ለማለት ያለችው ማለት ነው። እና ማህበረሰቡ እንዴት እንደምንረዳቸው እንዴት እንደምንረዳ ከሰው ላይ አያለቅም። እና እንደዚህ አይነት ነገር እንደው ክፉ ንግግር ባንናገር። ልጅቱ ተሰባብራለች፣ በቃ አሁን ተሰባብራለች። እና ሁለተኛ ነገር ደግሞ ጆርዳኒንና ልጅቱን ለማገናኘት ወይም ለማፋቀር ወይም ለማጋባት የምንጥረውን ነገር ማቆም አለ። በሰው ህይወት እኛ የሚያገባን ነገር የለም ማለት ነው። ቤተሰቦች አሏቸው፣ ተመካክረው እዛው የሚፋለጉ መጋባት የሚፈልጉ ከሆነ በዛው ማስቀጠል ይችላሉ። ሶስተኛ ነገር ልጅቷ በጣም ነው የምታሳዝነው። ሀቂቀተን ወላሂ በቃ ታሳዝናለች። ማለት አሁን በቤተሰቦቿ ደረጃ ክብር የሚባል ነገር ዝቅ ነገር አለ። ያለማወቅ እኛ ሰዎች ስንባል ባለማወቅ ባለመረዳት በቃ ይች ልጅ ፍቅረኛም የሚባለውን ሳታስተዋውቅ ከቤተሰብ ጋር ምናምን በቃ ዝም ብላ ልጅ ወለደች። ጓደኞቿ ቀለበት ሊደረግላቸው በፍቅረኛ እንደገና ሽማግሌ በሀገር በወግ ሽምግልና ሽማግሌ ተልኮ ሲያገቡ አስባችሁታል? እሷ ገና ልጅ ወልዳ ያ ሁሉ ገና ጫና አለባት ማለት ነው። የሳይኮሎጂ በቃ አስተማሪ ያስፈልጋታል። መቼም እሷ ጠንካራ ስለሆነች ነው እንጂ እኔ መቼም አልችልም በእሷ ቦታ በሆነ። አስባችሁታል? ገና ትዳር ሳልመሰረት ምናምን በቃ ልጅ ወልጄ ምናምን። ይሄ በእርግጥ አሁን ላይ ብዙ ጊዜ በየቦታው እያየን ነው። እንደ በየቦታው እየተወለደ በየምኑ እየተጣላ አይደል? ግን ደግሞ ተሷ ከሶሻል ሚዲያ ከሷ ካላት ክብር ካላት ሁኔታ ከስራዋ ጋር ካለችበት ሁኔታ ጋር የማይመጥናት ሁኔታ ያለችበት ሁኔታ ነው። እና ለማንኛውም ውድ ቤተሰቦችዬ የቤተሰብ አስተዳደግን ሁኔታ የምንማርበት ሁኔታ ነው የጆርዳን ላይፍ። የልጅቷም ላይፍ ራሱ እኛ ሴቶች ራሳችን ልንፈትሽ ልንጠይቅ ይገባል። የአንድ ቀን ስህተት ዋጋ ያስከፍለናል ህይወታችንን፣ በእኛም ብቻ ሳይሆን በምናደርገው ነገር በዙሪያችን በስራችን ቤተሰቦቻችን ላይ አንገት የሚያስደፋ ይሆናል እና ልናስብበት ይገባል እላለሁኝ። እናንተ ሀሳባችሁን ስጡ። በሌላ ፓርት እስከምንገናኝ ሌላ ርዕስ ይዘን መልካሙን ሁሉ መኝላችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ ቻው።